አልገባኝም። በምን ተስማምታችሁ ነው? በቃ የሚፈልገውን መረጃና ዕቃ ሰጠዋለሁ። ሁሉም ነገር እዛ ላይ ያበቃል። ፔሬድ። ይሄ በጣም ጥሩ ዜና ይመስላል። በዚህ ምድር ላይ እንደ ሰላም ምን ጥሩ ነገር አለ? ነገሩ ምንም የሰላም አይመስልም። ካሌብ እኔም ብቻ መግደል እንደማይፈልግ እስካሁን በነገርኳችሁ ታሪክ የተረዳችሁ ይመስለኛል። ያንን የሚያህል በሚሊዮን የሚቆጠር ዳይመንድ ወስደበት ሌላ ምን ሊያደርግ ይችላል? ሰላም ለዚህ ቤት ይሆን? አሁን ሳመናችሁ ከካሌብ ጋር ሰላም እንደፈጠርና አመናችሁ። ዘሩባቤል ወይ ደግሞ መድብል፣ እንዴት ነህ ካሌብ? ከብዙ ጊዜ በኋላ ድምፅን ስለሰማሁት ደስ ብሎኛል። ሌላው ስራ ላይ ነው። ይብላኝ ስራ ፈቶ ለሚቆጨለጨው ለዳጣኝ። ኧረ በእናታችሁ በቃ ፍቱ እንዴ! አንቺ ለምን አይንሽን ቀድመሽ ነቀልሽ? በጣም አምሮባል የኔ ሉል። አመሰግናለሁ ኒል። ምን? እኔ እኮ የብሩክን ድምፅ የሰማሁ መስሎኝ ነበር። አይሩን እኔም እኮ የሉላን ድምፅ የሰማሁ ነበር ይመስል። እውነታውን ነገር ፍለጋ ነው እንጂ እኔና የቅድስት ድምፅ ጠፍቶ ነው። አመሰግናለሁ ቆንጆ። አንቺም በጣም አምሮብሻል። በጣም አመሰግናለሁ። ኧረ እነዚህ ሰዎች እዚሁ ፊልም እየሰሩ ነው እንዴ? ኧረ በእናታችሁ ምንድነው? ፍቱ እንጂ። የሰርጉ ቀን ምን ልታወሩ ነው? እዚሁ የፍቅር ቃላቱን ጨራችሁ። ቀን ደግሞ ከዚህ በላይ ለማድነቅና ለማድመቅ ያብቃል። አሜን። ጠላታችሁን ከጠገባችሁ ያርቅላችሁ። አሜን። ዓለም ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ። ሸግረብ ይወዳል ቤቱ፣ ሸግረብ ይወዳል ቤቱ፣ ከመሰረቱ እየባናው ይሄድ አሻገዳው አንጀት አንድን አሻገዳው በናሻገዳው ነው መድብል እንግዲህ ዛሬም በድል ጎዳና እየተንደረደረ ነው የሚገኘው። እንግዲህ የታሰበው አይቀርም በፍጹም ሁሉም ነገር በጊዜውና በሰዓቱ አደርገዋለሁ ብሎ በልበ ሙሉነት እንግዲህ እየተጓዘ የሚገኘው መድብል አሁንም እንግዲህ በጣም ደስ በሚል ሁኔታ የወንድሙን ሰርግ ለመደገስ እንግዲህ ወጣ ገባ እያለ ነው የሚገኘው። ከዛም አልፎ እንግዲህ ኦልሬዲ ወደ ፕሮሰስ ተገብቷል። እንግዲህ ዛሬ እንዳያችሁት በጣም ደስ የሚል ፕሮግራም ነበረ። የሙሽራ የሚዜዎቹ ልብስ ተመርጦ እንግዲህ ሞቅ ደመቅ ፏፈሽ ሲያደርጉት ነበረ። እንግዲህ ከብዙ መከራ በኋላ የቅድስትና የብሩኬ ሰርግ እንግዲህ በሽርን ጉድ ላይ ነው የሚገኘው። ዛሬ እንግዲህ ሚዜዎችና ሙሽሮች የልብሳቸው ወይም ደግሞ ልብሳቸውን እየሞከሩ ነበር ማለት ነው። በጣም እሱም እንግዲህ በጣም ደስ የሚል ነው። እንግዲህ በጣም ደስ ብሎናል ሁላችንም። ከዛ በተዘዋዋሪ ግን ከጀርባ ያለው ነገር በጣም አሳሳቢ ነው። በተለይ እንግዲህ ካሌብ ሞሲሳና መድብል ያወሩት ነገር ትንሽ ኮንፊውዝድ ነው። መድብልን እንግዲህ የኔ ቀኝ እጅ ሆነ ስራቱ ናቶሎ በቃ ሁሉም ነገር አልፈልግም ብሎት ነበር ካሌብ ሞሲሳ። ማለት ብሩንና ገንዘቡን ልስጥ ወይም ደግሞ ያንን ዳይመንዱንና እኔ ጋር ያሉትን ዝና የታሰረባቸውን እነዛና ሌሎቹንም ጨምሬ ያለው መረጃ ሙሉ ልስጥህ፣ ይሄ ነገር እዚሁ ጋር ይበቃል ብሎት ነበር ለካሌብ ሞሲሳ ይደውልለትና ካሌብ ሞሲሳም እንግዲህ አይ እኔ ከሱ በላይ ከብሩም ከገንዘቡም ከዳይመንዱም ከሁሉም ነገር በላይ እኔ አንተን ባገኝ በጣም ደስ ይለኛል። ስለዚህ ናቶሎና አብረን እንስራ። እንግዲህ በጣም ጎበዝ ነህ። ገና ልሰራ ያሰብኩትን በጣም ካንተ ባህሪ እኮ የምገረምበት ባህሪ ገና የሆነ ነገር ልሰራ ከማሰቤ ቀድመህ እኔ ያሰብኩትን ነገር አንተ ጋር ትረዳኛለህና እሱ ባህሪህን በጣም ነው የምወድልህ። በዛ ላይ ደግሞ እቺ ልብህ አሁንም በኮንፊደንስና በሙሉ ልብነት የምታደርገው ነገር በጣም ደስ የሚል ነው ብሎ ነበር የነገረውና በዛም እንግዲህ መድብልም አዎ ልቤ ይሄዳል። ታዲያ ምንም እንደውም የድሮ የምታቀኛው ራሴ መድብል ወይም ደግሞ አንተ የምታቀኝ ዘሩባቤል ነኝ ብሎ ነው እንግዲህ የነገረው። በዛም እንግዲህ አይ እሱን እንኳን ትንሽ ይቆየን ኤኒዌይስ ለሁሉም ነገር ጠበቃው ልቀቀውና ቪዲዮውንና እንትኑ ልስጥህ እኔ የምትፈልግበት ቦታ ድረስ ብሎት ነበረ። መጀመሪያ ጠበቃው ልቀቀው ግን ይሄን አብረህ ስራ የሚለውን ነገር ላስብበት ብሎ ነበር የመለሰለት። እንግዲህ ካሌብ ምንድነው ያለው? እሺ ኤኒዌይስ አሁን ሰርግ ላይ ድግስ ላይ እንደሆንክ እረዳለሁ። ስለዚህ ሁሉንም ነገር ሰርጉንም በሰላም ፈጽም፣ ወንድምህን ዳር
የሚያስፈልግን ነገር ሁሉ ጠይቀኝ ከጎንህ ነኝ ያን ነገር ሙሉ በሙሉ አስተካክልልሃለሁ ከዚያ በኋላ አንተ ናተህ ከኔ ጋር ተሰራለህ ብሎ ነበር ያለውና መድብልም እንግዲህ እሺ ያለ ይመስለኛል በእርግጠኝነት ይሄንን ሐሳብ ተስማምቶ ነው እንግዲህ ጠበቃው መጥቷል ተለቋል ማለት ነው እንግዲህ ተቀላቅሏቸዋል በሰላም በዛም እንግዲህ ሁሉም ቤተሰብ በጣም ተደስተዋል ምክንያቱም አሁን ላይ ያለቀለት ብለው ሁሉም እንግዲህ ተስፋ ቆርጠው ነበር ኢቭን ጠበቃው በራሱ አበቃልኝ በቃ የኔ ነገር እዚሁ አቆመ ካሁን በኋላ ምንም ህይወት የለኝ ብሎ አስቦ ነበር ግን ሁኔታው ሲታይ የማይሆን ነገር ነው እንግዲህ ካሌብ ለቆት መጥቷል ማለት ነው ለዚህም እንግዲህ በጣም ደስ የሚል ነው ግን ካሌብና መድብል የተነጋገሩት ነገር አለ መድብል ደግሞ የእውነት አሁን ለካሌብ ጋር ሄዶ አብሮ ሊሰራ ሳይሆን አንደኛ ይሄ ሰርጉ እስከሚያልፍ ድረስ ነገሮችን በጸጥታ ማለፍ ስለሚፈልግ የወንድሙን ሰርግ በቃ አለምንም ግርግር ያለምንም መታወክ ነገሮችን በሁኔታውና በአግባቡ እንዲ አልቅ ስለፈለገ ከዛ በመቀጠል ደግሞ በሁለተኝነት ዋናው ታርጌቱ ወይም ደግሞ ሐሳቡ ከሱ ባሻገር ምንድነው መሰላችሁ ጋይሶችዬ አሁን ላይ የሚያስፈልገው ነገር በክፍተቱ ይሞላላታል ከዛ እንዲ ባለፈው እንደምታውቁት እንዲ ዝና የራሱ ወጥመድ ያጥምዶ ወጥመዱ ያስገባዋል ዝናንም እንግዲህ ታስታውሱ ከሆነ በቃ ካሁን በኋላ በቃን ደክሞኛል በቃ እኔም ሆነ ቤተሰቤ ካሁን በኋላ በቃ ሁሉም ነገር እዚህ ጋር ይበቃል ስለዚህ ያለንን እጃችን ላይ ያለውን ቪዲዮና ሙሉ መረጃ እንስጥህ አንተም ተወን በሚል ሂሳብ ነበር ተመካክረ ሄዱት ከዛ እንግዲህ ዝናን እንዴት አርጓ አጥመዱ እንደያዘው አይታችኋል ስለዚህ የወጥመዱ አሁንም ካሌብን በነገራችን ላይ መድብልን የእውነትም የምሩን እኔ ጋር ይሰራል ብሎ አይደለም እንደማንም ብሎ አጥመዱ እንዳያችሁትኝ አጥመዱ ወደ ራሱ ካስገባ በኋላ ለመግደልና ለማሰቃየት ነው የፈለገው እንጂ ካሁን በኋላ አብሮኝ ይሰራል ብሎ አይደለም ሶ በዛ ማካኝነት እንግዲህ ተፈተፍ ይያለ ነው መድብልም ነቅቷል አሁን ላይ ግን ዙሮ ለሁሉም ነገር እንግዲህ ያው መድብል ወንድሙን ለመዳር እንግዲህ ከፍዝቅ ይያለ ነው በጣም ደስ የሚል የሚዚዎቹ ልብስ ኤቭሪቲንግ በጣም ነው ደስ የሚለው በጣም ነው የሚያምረው በቃ በጣም ደስ የሚል ነገር ነው እንግዲህ ብሩኬም ቅድስቴ በተለይ በጣም ደስ ብሏታል እንግዲህ ከብዙ ዘመናት በኋላ ያሰበችው ነገር እግዚአብሔር ፈቅዶ ለዚህ ነገር በመብቃቷ በጣም ሶ ሃፒ በቃ በጣም ነው ደስ ያላት እሷን ብቻ ሳይሆን በዙሪያው ያሉ ነሉላ ዳጣ በጣም ደስ የሚል ነበር ሌላው የሚያስገርመው ነገር ደግሞ እንግዲህ ኤደን መጀመሪያ ከማለት ጋር ሆነ ወደዚህ ቤት በመጣ ያው የነበረው ነገር ታውቃላችሁ አሁን ደግሞ በሚገርም ሁኔታ እንግዲህ ቤት ሰራተኛ ሆና ዙ ገብታለች አሁን ደግሞ በጣም ደስ በሚል ሁኔታ ሶስተኛ ሚዜ ተደርጋ ተመልምላለች ዳጣ እንግዲህ አሁን ትንሽ ያስቀየመቻት ነበር ለባንዲያ የሚሆን ቦታ የለንም ምናምን ያስቀመጫት ነበርና ቅድስቴ እንግዲህ ታይ እንጂ ዳጣ እንደዛ አይባልም በፍጹም እንደዛ አትበይ እሷ ከሆነ ብላ እኛን ለመጉዳት ብላ አይደለም ያው ወጥመድ ስለነበር ነው ምናምን እያለቻት ነበር ኤኒዌይስ እንግዲህ አንድ ላይ ሆነዋል እሷም እንግዲህ መድብልን ለመጥበስ ወይም ደግሞ መድብልን ለራሷ ለማድረግ ተፈተፍ እያለች ነው ተተና ዛጋ ስትደረደር አሁን እቺኛቱ ኤደን እንግዲህ በሰርጉ አማካኝነት ላፍ አድርጋ እንግዲህ ተተና ባልከሰረች ብለን እናስባለን ተተና እንግዲህ አጉልዛማ ይሆናትን ስታባረር የሚሆናትን የሚወዳትን ሰው ልታጣ ነው ብለን እናስባለን ምክንያቱም አብርሽን ዘራሷ እኮ ሆነ ነው በዛ ላይ ደግሞ ከቤት ልትባረር እንትን አንድ ሁለት እየተባለላት ነው በጣም ነው የሚያስፈራው ስለዚህ እንግዲህ ተፍተፍ ይያሉ ነው ሁሉም በጊዜው በሰዓቱ ይሆናል ዳጣ ደግሞ እዚህ ጋር እንዴ ሁላችሁም ጥንድ ሆናችሁ እንዴ አታስቀኑኝ እያለች ነው የምትገኘው እንዴ አንቺ ሳልሽ አይደል እንዴ ናታን እያሏት ነው ናታን አለ አይደል እንዴ እና ናታን ቢኖር አይደል እዚህ ለያሽ እንግዲህ አይደል ወይ ላንቺ ሲባል እናንጣው ላንቺ ብለን አረዲያ ጥሻታይ እዛ ይሄን ዘመን ደግሞ እንትና እንኳን ኤቢ እንኳን በተስተካከለችበት ሰዓት እዛ ጋር እየረበሸች ነው ዳጣ ድራማ ላይ ስለዚህ አሁን ላይ ደግሞ ተረጋጊ እንጂ ሀቢብቲ ተረጋጊ ሌላ ደግሞ በጣም የሚያስቁኝ ማለት ነው ኤፍራታና መርዞ ደላላው ያስቁኛል የነሱ ፓርቲ ምር ማለት ነው በጣም ነው የሚያስቁኝ ኤፍራታ እውነትም ዴናቱ ተንከሲስ እንግዲህ ቲማቲም ስጋ ቁርጥ አሞኛል ሐኪም ቤት አለች ሐኪም ቤት ሳይሆን በቃ ሌላ እንትን ውሰድኝ ምንድነው እንትን ያለሽ መድኃኒቱ ነግሮኛል ሐኪሙ ምን አለሽ ይላታል ቀይ ስጋ
በጎን ሚጥሚጣና ምንድን ያለው ነው ያለችው። አረ ይመችሽ እንዴ! እንዲህ ያለም ህመም የለ፣ እንዲህ ያለም መድኃኒት፣ እንዲህ ያለም ዶክተር የለ፣ እንዲህ ያለ መድኃኒት አዛዥ ጉድ እኮ ነው። እና ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይሄን መስል ነበር። በጣም ደስ የሚል ቪዲዮ ነበረ። ቀጣይ እንግዲህ አሪፍ እንደሚሆን የቅድስትና የብሩክም ሰርግ መልካም እንደሚሆን ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።